ሰዎች ረጋ ማለት ከምንም በላይ የሚቀድመው ረጋ ማለት ነው። ካለ ውሳኔ አትቸኩሉ። በእኔና በሱ መሀል ነው ያልኩት፣ ሌላ ሰው አይደለም። በእኔና በሱ መሀል ጋብ በሉ። የምትወዱን የምታከብሩን ከሆነ በቃ ለመፍታት ለመሞከር ነው መፍትሄው እንጂ ነገር በመበላሸት እዚህም ሆ እዛም ሆ ማለት ምንም ጥቅም የለውም። ምንም በቃ ዞሮ ዞሮ ማውራታችንም ሲጀመር ሰው እኛ ሲገባ እኔ አልወድም። በሌላ እሷ ማለት ሰው ራሱ ሲገባ አልወድም። እኔ ሀቁን ስነግራችሁ ብቻ እንደዛ ነው። ገባችሁ አይደለ? ረጋ ለማለት ሞክሩ። የሆነ ሰውን ከመዘቅዘቅም ከመናገራችሁ ቪዲዮ ከመስራታችሁም በፊት 2300 ሰው አላችሁ አይደል? እኔ በጣም ብዙ ቪዲዮ ደርሶኛል። ረጋ ለማለት እንሞክር ነው የምለው። ይኸው እሷም ስትላችሁ ሰምታችኋል። ገባችሁ አይደል? ጥፋት እኮ ሊኖር ይችላል። ማናችንም ፍጹም አይደለንም። ገባችሁ አይደል? ጥፋታችንን አውቀን ደግሞ ራሳችን እንትን እስካልን ድረስ እናንተ ይባስ እንዳንታረቅ ነው የምታደርጉን። ይባስ አብረን እንዳናውራ እንዳንገናኝ ርቀታችን እንዲሰፋ ነው እንጂ የምታደርጉት አታቀራርቡንም። በቃ በዚህ ለፍ እወዳችኋለሁ። እንደዚህ አይነት ነገር እንዳይደገም ሁላችሁንም እወዳችኋለሁ። አለቀ በቃ። አቡ ጭዌን ቀየር ግምጄ ተከዝን እኮ ምን ሺ ነው ሳምንት ሆነሽ እንደቀላ ምን ይባላል? እሺ አሁን ጋይሶች እንጃ ላይ ቴራስ ላይ ነው መሰለኝ። ችግር የለውም። አቤ ወይ እወዳለሁ። እኔም እወድሻለሁ። ወይ ሰቨንቲኑ ስልክ ላይ በሰቨንቲኑ ላይቭ የገባሽ ማስታወሻ እኮ አለ። ሰቨንቲኑ ላይ ተቀመጠ። አዎ ስልክ አለሽ። እንደ ሰርግ ብታይ ፒፕ 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 እያደረጉ ቻው በቃ ጋይሶች፣ መልካም ምሽት፣ መልካም አዳር፣ ደህና ደሩ። ልግባ፣ ቤት ልግባ። ደውይልኝ እሺ። ስትወጪ ትቆያለሽ? ከደወልክልኝ አልቆይም፣ ካልደወልክ እቆያለሁ እኮ። ራስሽ ደውይ። አንቺ እኮ ነሽ ላይቭ ያለሽው ግምጃ። እኔ አልደውልም፣ በዚህ ነው ስለሆነ ችግር የለም። አይ ላይቭ ላይ ሆነሽ እኔ ደግሞ አልደውልም። እኔም አልደውልም። ደህና ደር ጋይሶች፣ ትመቹኛላችሁ። ሁላችሁንም እወዳችኋለሁ። ጥጋቧን እያያችሁን አይደለ? ከጎረምሳ እኩል ጋይስ እልህ እየተያያዘች ነው።